የስልጤ ህዝብ የማንነት ጥያቄ ህገ መንግስታዊ እውቅና ያገኘበት መጋቢት 23 ቀን 1993 25ኛ ዓመት የዞን ምስረታ በቋንቋችን እንጠቀም ባህልና ታሪካችንን ለትውልድ እናስተላልፍ በሚል መሪ ቃል የስልጤ ቋንቋና ታሪክ ሲምፖዚየም በተለያዩ መርሃ ግብሮች በዛሬው ዕለት በድምቀት ተከብሯል። በምስረታ በዓሉ በክብር እንግድነት የተገኙት የኢፌዴሪ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የስልጤ ህዝብ ራሱን በራሱ ማስተዳደር ከጀመረበት ጊዜ አንስቶ በመንግስት ሊሸፈኑ የማይችሉ የልማት ክፍተቶችን በመለየት ህዝቡ በራሱ አቅም በኢኮኖሚያዊና ማህበራዊ መስኮች ተጠቃሚነቱን በማረጋገጥ ላይ ይገኛል ብለዋል። ማህበረሰቡ ባለበት ቦታ ከመላው የኢትዮጵያ ብሔር ብሔረሰቦች ጋር በመከባበር አብሮ በመልማት በማደግ መርህ የራሱን ስራ እየሰራ ያለበትን አካባቢም እያለማ የሚሄድ ማህበረሰብ ነው። ታታሪ ህዝብ ነው። ራሱንም አሸንፎ ስራውን እና ኃላፊነቱን በብቃት የሚወጣ ማህበረሰብ ነው። ይሄ ደግሞ ወደ አካባቢ ሲመጣ በርካታ የልማት ፍላጎቶች ያሉበት አካባቢ ነው የነበረው። እነዚህን የልማት ፍላጎቶች ደረጃ በደረጃ የህዝቡን አቅም በማስተባበር በመንግስት ሊሸፈኑ የማይችሉ ክፍተቶችን የልማት ማህበር አቋቁሞ ስልታዊ በሆነ መንገድ ተቀዳሚ የሆኑ አጀንዳዎችን እየለየ ለምሳሌ ትልቁ ችግር ከጤና ጋር ተያይዞ ያለ የነበረ በተለይም በወሊድ ምክንያት ይሞቱብን የነበሩ እናቶች ከዛሬ 25 ዓመት በፊት በጣም ብዙ ነው የነበረው። የመንገድ መሰረተ ልማት ያልነበረው አካባቢ ነው። በበቂ የጤና ተቋማት ያልነበሩበት አካባቢ ነው። በተሰሩ ስራዎች በርካታ ጤና ጣቢያዎች፣ ጤና ኬላዎችና በተለይ ደግሞ በተምሳሌትነት የሚጠቀሰው በሰዓቱም በየትኛውም አካባቢ ተግባራዊ ያልተደረገ የኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን በራሱ መዋጮ በአገር ውስጥም በውጭም ያሉ የብሔረሰቡ ተወላጆች ያንን ትልቅ ሆስፒታል ገንብተው ለማህበረሰቡ ማበርከት የቻሉበት ነው። የማህበረሰቡን ፖለቲካዊ ተሳትፎ ባለፉት ዓመታት ማሳደግ መቻሉን የገለጹት ወይዘሮ ሙፈሪያት ለሀገሪቱ ፖለቲካዊ ለውጥና እድገት ከፍተኛ አስተዋጽኦ በማድረግ ባለፉት የለውጥ ዓመታት ትላልቅ የልማት ስራዎች መከናወናቸውን ተናግረዋል። የማህበረሰቡን የፖለቲካ ተሳትፎ በማሳደግ ረገድም እንደዚሁ ሰፋፊ ስራዎች ሲሰሩ ቆይቷል። በዋናነት በየደረጃው በሚገኙ ምክር ቤቶች የነቃ ተሳትፎ እንዲኖረው ማድረግን ጨምሮ በአገር አቀፍ ደረጃም ውክልና ያለው በጋራ ተቋማትም በተናጥልም በተለያዩ የኃላፊነት እርከኖች እነዚህ ውክልናዎች እንዲኖሩ ማድረግ ተችሏል። እነዚህ ያለፉት ዓመታት ስኬቶች እንደ ሀገር የጀመርነውን ሁለንተና የብልጽግና የማረጋገጥ እሳቤንም በማሳካት ረገድ ትልቅ ሚና ይኖረዋል። አልቲሜትሊ የብልጽግናችን መለኪያ የህዝብ ተጠቃሚነት ማረጋገጥ ነው። የስልጤ ህዝብ ባለፉት 25 ዓመታት በቋንቋው በታሪኩና በባህላዊ እሴቶቹ ላይ የተሰሩ ስራዎች ትውልድን በማነጽና አንድነትን በማጠናከር ረገድ ጉልህ ሚና መጫወቱን የገለጹት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካም ባለፉት የለውጥ ዓመታት መሰረታዊ የህዝብ ጥያቄዎችን ለመፍታት በተደረገው ጥረት አበረታች ውጤቶች መመዝገቡን ገልጸዋል። ባለፉት 25 ዓመታት በቋንቋችን በታሪካችን በባህላችንና እሴቶቻችን ላይ የተሰሩ ስራዎች ትውልድን በማነጽና አንድነትን በማጠናከር ረገድ ጉልህ ሚና ተጫውተዋል። በተለይ ባለፉት 7 የለውጥ ዓመታት ህዝቡ ይጠይቃቸው የነበሩ መሰረታዊ ጥያቄዎች ይበልጥ በትልቁ ምላሽ ያገኘበት ነው። የስልጤ ብሔር ራስን በራስ የማስተዳደር ጥያቄ በህገ መንግስቱ እውቅና የተሰጠው መጋቢት 23 ቀን በየዓመቱ መዘከሩ ስልጤ በባህል፣ በታሪክ፣ በልማት፣ በመልካም አስተዳደርና ስዕብና ተምሳሌታዊ ዞን ለማድረግ መሆኑንም ተናግረዋል። በዞኑ የሚገኙ ባህላዊና ታሪካዊ ሀብቶችን በማልማት የመስህብ መዳረሻም ለማድረግ እየተሰራ ያለው ስራም ተጠናክሮ እንደሚቀጥል ዋና አስተዳዳሪው ተናግረዋል። ዞናችን ያለው የቱሪዝም ሀብት፣ የተፈጥሮ ሀብት፣ ውበትና ታሪካች ቅርሳችን ለኛ ብቻ ሳይሆን ለዓለም ሊጠቅም የሚችል ነው። ከክልላችን ባህልና ቱሪዝም ከፌዴራል ቱሪዝም ሚኒስቴር እና ዩኔስኮ ጋር በመሆን በዞናችን የሚገኙ የሚዳሰሱና የማይዳሰሱ የቱሪዝም መስህቦች በዩኔስኮ
የጂኦ ፓርክ ልማት እንዲመዘገብ በአፍሪካ 3ኛ ሆኖ እንዲመዘገብ እየተሰራ ነው።